አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የረጃል እንደ ሀዩትዬ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ይብዛ። ሀጃችሁን አላህ ያሳካላችሁ። በኡምራ በሀጅ በዚያራ የመጣችሁትን አላህ ይቃማ ይስጣችሁ። ለእናንተም አላህ ህግ ያውጣ። እኛም ደግሞ ገራማ ቀነስ ያርግልን ያ ረብ እያልኩኝ በአንድ ቪዲዮ መጥቻለሁ። ኮመንት ብዙ አንብቤያለሁ። ኢንሻአላህ እሱ ወደ ማታ መሰራላችሁ ይሆናል። አሁን የራሱ ስራ ቦታ ሁኜን ወላሂ ላዚም ትንሽ ስለተሰማኝ ትንሽ ስለከፋኝ ረሱል ሰለላሁ ዐለይሂ ወሰለም እኛን ወደፊት ሙእሚኖች ሳላይ ብሎ እያለቀሱ እኛ ዛሬ እንኳንም አላዩን። የምንሰራው ስራ ግን ወላሂ እንኳንም አላዩን። ቢኖሩ ኑሮ በጣም ነበር የሚያዝኑብን፣ በጣም ነበር የሚያፍሩብን። እና ትንሽ በተሰማኝ የእህትነቴን ምክር የኔን ሙእሚኖች ምከሯቸው ብሏል። ምከረው እምቢ ካለ ተወው። እኔ ግን ያው ሀያትን ብዙ ቀን መከራታለሁ ትሰማኛለች ብዬ ሳይሆን እሷ እንኳን እኔ አንድ ተራ ሀያትን ምክር ትወስዳለች ሳይሆን ያው እሷ እስታዝ ራሱ እስታዝ የመከራ ሰው ናት። እስታዝ ማለት በጣም ነው የሚያሳፍረው። እስታዝ መክሯችሁ ድጋሚ ስታጠፉ ወላሂ በጣም ነው የሚያሳፍረው። እቺ ቪዲዮ ላይክ አርጉልኝ፣ ላይክ አርጋችሁ አውጡት ሰው ላይ። እኔ አሁን የእሷም የአንድ ሰው መበላሸት ሳይሆን የሚያሳስበኝ ያው እኛ ሰዎች ተሳሳችነት እንሳሳታለን። ሰው ባረገው ነገሮችን እንሳሳታለን። እኔ መልካም ስራ አሁን መልካም ጓደኛ መልካም ናት፣ መጥፎ ጓደኛ ገደል ትከትሻለች። እና እኔ ጥሩ ሆንኩኝ የኔ ጥሩነትን ነው አንቺ ይዘሽን ትምትውና መጥፎ ተሰራ እንደዚሁ ሳትፈልጊ መጥፎ ትሰራለሽ። እና ሀያት እህታችን በፎቶ ላይ ፒክቸሬን እንዳያችሁት ርዕሴ ላይ እንደሚባለው ፕሮፋይሌን እንዳያችሁት ነው። ቪዲዮዋን ላመጣ ብዬ ይቀጣኛል ብዬ ፈራው። እንዳለ ሙዚቃ ስለሆነ ሙዚቃ ዩቲዩብ ይቀዳል። እንደ ወንድ ሆና ቪዲዮ ሰርታለች። እንደ ድራማ ሆኖ ዘፈን ነው። እኔ አንደኛ ጥያቄ ይሄ ቪዲዮ ባለ ላይክ አድርጉት። እሺ ላይክ አድርጉ ጓደኞቼ፣ በWhatsApp በኢሞሽን አድርጓቸው። እኔ አንደኛ ጥያቄ ታዋቂ ነሽ? ሁለተኛ ጥያቄ ደግሞ ወንድ እያለ ያንቺ እንደ ወንድ መምሰሉ ለምን አስፈለገ? ማወቅ ፈልጋለሁ። ሀይቀ ለመናገር እንደ ወንድ መምሰሉ ለምን አስፈለገ? እሷ እንደ ወንድ ሆና የእሷ ፍቅረኛ ሌላ ወንድ አግብቶባት ከዛ በኋላ በቃ የድሮ ፍቅረኛዋ በቃ ያቀፈቻት ሴት እያቀፈቻት ምናምን አረካት እያረገች ከዛ የእሷ ፍቅረኛ ሌላ ሰው ስላገባባት ሲጋራ እያጨሰች መጠጥ እየጠጣች ነው ቪዲዮውን የሰራችው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀያት እህቴ ሀቂቃ ለመናገር አላህ ሂዳያ ይስጥሽ። ምክንያቱም ሴት ነኝ፣ ነገር የሚያጋጥመኝ አላውቅም። እኔንም ሂዳያ ይስጥሽ ያ ረቢ፣ እንዳትፈትነኝ ሂዳያ ይስጥሽ አላህ፣ ሂዳያ ይስጥሽ። ይሄ ዱንያ ማፊፋ ጥለሽ ነው የምትሄጂው። መልካም ስራሽን ስትሄጂ ራሱ ወደ አኺራ ሰዎች ይቀባበሉታል። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ መሰላችሁ? ስትሞቱ ሰዎች ስለእናንተ ኸይር ሲያወሩ አሉ የእናንተ ሀጅርም እየጨመረ ሄዳል አሉ። ሰዎች ስለእናንተ መጥፎን ባወሩ ቁጥር አሉ ሱብሃንአላህ አላህ ነጅ ነው የእናንተ ወንጀልም እየጨመረ ሄዳል አሉና አላህ ከዚህ ጠብቃችሁ። የቻናሌ ቤተሰቦችና እና ሀያት ወደ ራስሽ ተመለሺ። ኢስላምን ማይገልጽ ነገር ነው መሰዩ። ኢስላም አሰዳቢ መጀመሪያ ጊዜ ኢትዮጵያ ላይ ኢስላምን ሲያሰድብ ያየሁት አንቺ ነሽ። አንድ ነፍስሽን ሳይሆን አሁን ያበላሸሽ ያለሽው የሌላ ሙእሚኖችን ራሱ ሌላ ክርስቲያኖች ራሱ ካንቺ ክርስቲያን የማያደርጉት ራሱ እያደረግሽ ነው። እኛ ክርስቲያኖች እኮ ደህና ነገር ስንሰራ ነው ወደኛ እየመጡት ያሉት እንጂ መጥፎ ነገር ስንሰራ አይደለም። እኛ ሙስሊሙ ክርስቲያኖች መወድን እኮ የኛ ነገረ ስራችን፣ አለባበሳችን፣ ሰዓታችን እያዩ ነው ወደ እስልምና እየመጡት ያሉት። አንቺ ከእስልምና የወጣ ሰው እይታ ፈልገው ነው ይባልሽ። አንቺ እይታ አለሽ። ምን ፈልገሽ ነው ወንድ እያለ እንደ ወንድ መቀየር? ረሱል ሰለላሁ ዐለይሂ ወሰለም እንደ ወንድ የማታውቁ ሰዎች ካላችሁ በደንብ አድርጋችሁ ስሙ። ወንድ እንደ ሴት የሚመሳሰል፣ ሴት እንደ ወንድ የምትመሳሰል ረግመዋል። ከሳቸው እርግማት አላህ ይጠብቅ። እቺ ዱንያ ዛሬ ጥለሻት ነው። ምናልባት ብር ፈልገሽ ሆነ ይሄ ብር ተከትሎሽ አይሄድም። ተከትሎሽ የሚሄደው ኸይር ስራሽን ነው እንጂ ይሄ ለዱንያ የደከምሽለት ብርሽን ታዋቂነትሽን አይሄድም። ወድሻለሁ፣ አፈቅርሻለሁ፣ ይሄን አድናቂና የሚሉ ሰዎች በሙላ ስትሞቺ ዘይቂያ በቀና መሰከሩልሽ። ለጊዜው አንድ ቀን ዋይ ላለም ወዱሽ ሰዎች ከዛ በኋላ የለሽም። እና አላህ ሂዳያ ይስጥሽ። ወደ አንቺ ተመለሽ። ኢስላምን ማይወክል ነገር አትስሪ። ወላሂ ኢስላምን ማይወክል ነገር አትስሪ። አረ ሀያት አላህ ሂዳያ ይስጥሽ። ሀያትን ማታውቁ ሰው የለም ወላሂ ለአዚም። ብቻ እኔ አስተግፊሩላህ ለአዚም ተወተረላ ያ ረብ ያ አላህ አላህ ሂዳያ ይስጠን ሁላችንም። ይሄ ቪዲዮ ላይክ ያደርጋችሁ ስጧት። እናንተም ዱአ አድርጉላት። እናንተም ከሙሲባ አላህ ይጠብቃችሁ ኢንሻአላህ። ለጠየቃችሁ ጥያቄ ማታ መመልስላችሁ ይሆናል። የተሰማችሁ ነገር አሁን ጥያቄ ካላችሁ ጠይቁኝ። በቻልኩት አቀጣ መልስላችኋለሁ። አዋቂ አላህ ነው፣ ከአላህ በታች ደግሞ ሰው ነው። ጠይቁ። መጠየቅ ጥሩ ነው።
ኢንሻአላህ ማታ መመልስላችሁ ይሆናል። አሁን ግን በጣም ታናዶኝ ነው ይሄ ቪዲዮ መስራት የፈለኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ላይክ አድርጉልኝ።